ሰላም ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ያያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁልጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። እንደተለመደው ለታዳጊዎች መልካም ልደት እንላችኋለን። ለአመርቲ አብዩ ለቃላ ብርሃንና ለኢኮኒያ ሰለሞን መልካም ልደት እንዲሆንላችሁ ተመኝተናል ማለት ነው። እደጉልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃቲው ቤተሰቡን እንዶ ከማለት በዘለለ ሁሉ ጊዜ እንዶ እንዳይሰለቻችሁ ነው ለማስታወስ ያክል ነው። ውስጥ አናሊቲክሱን ስናየው በጣም ብዙ ሰው ከ80% በላይ ሳያረግ ስለሆነ የሚያው ነው። ለማስታወስ ያክል ስለሆነ እንዳትሰለቹ ያላረጋችሁ ሰዎች አርጉና ቤተሰባችን ሆኖ ቪዲዮዎች ሲለቀቁ ቶሎ ወደ እናንተ ይደርሳችኋል ማለት ነው። ሁላችሁም ደግሞ እንደሁል ጊዜው እኔ እርሴቴን እስካረግ ድረስ ምን ማድረግ እንዳለባችሁ ታውቃላችሁ። ቁጥሩ ራሱ ይናገራል። አርጉና እንጀምር። ያማን የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጊልዶ ሪሚክስ ይሰራል ዋናው ላቭ ነው ማን። ድሮ ሚስት ሲመረጥ ረዘም ያለች አጭር መካከለኛ ወፈር ያለች ንግግሯ የሚያምር ሰልካካ ነው። አሁን ሜካፕ አጠቃቀሟ ታበዛዋለች ታሳንሰዋለች ከመልኳ ጋር የሚሄድ ነው ወይ የምትጠቀመው? ሁማኔራ አጠቃቀሟ ምን አይነት ነው? የራሷን ጥፍር ነው ወይ የምትጠቀመው? ነው ትቀጥላለች ወይ? አይላሽዋስ ትልቅ ነው ትንሽ መካከለኛ ነው ወይ? ለመምረጥ የስራችሁን ይስጣችሁ። የኢትዮጵያ ሜካፕስቶች የስራችሁን ይስጣችሁ። ህንድ አርጋችሁ ተሰጣችኋላችሁ። ከዛን ሲቀበሉ እብድ ግፋችሁ ታዛለቅናታ። ሚዜ ጎደለብኝ ሚዜ ሙላልኝ እንደሚባል ታውቃላችሁ? ዋት ማመን ያቃተኝና እናንተስ ለምንድን ነው እሺ እያላችሁ ያላችሁት? ሚዜ ጎደለብኝ ማለት እንዴት ማለት? 4 ሚዜ ነው ፈልገው ግን የ3 ጓደኛ ስለሆነ ያለኝ ቅርብ ጓደኛዬም ባትሆን ግባልኝ አይነት ነገር። ለምንድን ነው ላንተ ቢ ብር ማውጣው? ሲጀመር ፉር ነው አጣክሎስ ብቻ እሱን ተውትና ብቻ ሚዜ ብላችሁ የምታስቡት ሰው የምታውቁት ሰው ክርቢ ወንድማችሁ፣ አጎታችሁ፣ ጓደኛችሁ ናም ላይክ someone close so የዛን ሰው ፋይናንሻል ስታተስ እያወቃችሁ የዛን ሰው ዴይን እንደ ያውት እንትን እያወቃችሁ ሚዜ የምታረጉት ከሆነና እናንተ በምትፈልጉት ስታንዳርድ ማይድ ከሆነ ከቨር ሙሽሮች ከቨር ማድረግ አለባቸው ወጪውን ብዬ አስባለሁ። ምክንያቱም ይሄ ሰውዬ ሚዜ የሚሆነው አንተ ስለጠየቀው out of respect for you ነው እንጂ ኢኮኖሚ ስታተሱ መናጋት የለበትም። ወይም ደግሞ ሙሽሮቹ ደግሞ ሚዜዎቹን ከቨር ማድረግ የማይችሉ ከሆነ አደግሱ እንዴ ቢሉስ የኛስ ኢጎአችንስ ኢጎም እኮ የሚባል ነገር አለ። አሁን እንደዛ በቃ እኔ እችላለሁ ሆነ ምናምን ሲባል እንዴት ምናምን ይላል ደግሞ ሰው እሺ ማይልም እና መጀመሪያውኑ የኢኮኖሚ ስታተሱን ካወቀ በአለመጠየቅ ነው ያለበት። አይን ስቴኪንግ ጨራሽ አይደል? ፈረሚያ ጨራሽ እና ማን ጨረሰው? አንድ ዜ ጆሮሽን አንድ ዜ ጥፍርሽን እየጎረጎርሽ የጨረሰው አንቺ አይደለሽም? ኧረ እኔማ ጥፍሬንም ጥርሴንም ጆሌንም አወጣው ይዘው ነው ምዶሎ። እናንተ ደግሞ እናንተ ናችሁ እንጂ የምትጥሩት ተፈልጋችሁ ላሳያችሁ። ይሄ ሁሌ ደጋግሜ ሳየው በጣም የሚያዝናናኝ የሚያስቀኝ ቪዲዮ ነው። በስማ በዘራችሁ አይድረስ። አባዬ አተምና ነው ትምህርት ቤት ውስጥ ደበደቡ እና መታችሁ። እኔ እኮ ድብድብ አልችልም። እኔ ያለው ቆይ ዛሬ ድብድብ አስተምራለሁ። እኔ እንደምትደባደብ ላሳይ። አት ይውሰን ከነኛ አባዬ ምን ያርኩኝ? ለከነኛ አባዬ አባዬ አባ አቁማ በቃ ማለት ወይዳና እየሰበረ ወይዳና እየሰበረ ወሎና ካዝራቼ ወይዳና እየሰበረ እያላ ወያላ ወይዳና እየሰበረ ሰላዶ ወይዳና እየሰበረ እያላ ብቻ ወይዳና እየሰበረ ሰላዶ
ብዙ ወንዶች ሴት እንደዚህ ኳስ ደጋፊ ስትሆን ምናምን ሴት ማትመስላቸው ሰው አሉና እኔም እንደ ሴት ብትጠይቁኝ አሁን አላል የሆነ ነገር ይቀንስብኛል። ግን እኮ ኖርማል ነው ስለለመር ነው መሰለኝ እንዲህ አይነት ነገር በፊት አልለመድንምና አሁን ያለው ሁኔታ ስናየው አይ ሴት ልጅ እንዲባትሆን እንላለንና ግን አሁን እሷ ብታገባ ራሷ የሰራችው ኮንተንት ነው። በነገራችን ላይ አሁን የምናየው ስታገባ ከባሏ ጋር ምን እንደሚፈጠር ተነሳሽ እንዴ ፍቅር እንዳይነጋ የለ ነጋ ዋንጫውን በልተናል። በእውነት ያስደስታል። ግን በጣም የሚያሳስብ ነገር አለ። ትልቅ ጉዳይ አለ። ገብርኤል ማጋሬሽ ለማጨብጨቡ ይደርሳል ወይ? የምሬ ነው። እስከዛ ያገግማል። ባያገግም እንኳን እንዲያገግም አድርጋችሁ አክሙት። የምሬ ነው። እንዲያጨበጨብ እንፈልጋለን። ማብታችና አክሙት በደንብ። የማዘርን የቤት እቃዎች ላሳያችሁ። ይሄንን ኒውት ፔርሙዝ ሊመስላችሁ ይችላል። አይደለም፣ ጨው ነው የምናስቀምጥበት እኛ ቤት ብራዘር። ይሄንን ነው ኒዶ ሊመስል ይችላል፣ ግን አይደለም። ይሄ በርበሬ ነው የሚቀመጥበት አባቴ። ይሄንን ነው ኮላ ማጣበቂያ ሊመስል ይችላል፣ ግን አይደለም። እዚህ ቤት እርድ ነው የሚቀመጥበት። ይሄንንም ነው ይሄኛውን የማንጎ ጁስ ሊመስል ይችላል፣ አይደለም። ይሄኛው ሚጥሚጣ ነው የሚቀመጥበት። ይሄንንም ነው የልጆች አንድ ቁጥር ወተት ሊመስል ይችላል፣ ግን አይደለም። ቅመም ነው የሚቀመጥበት ብራዘር። ይሄንን ነው የቀለም ጣሳ ሊመስል ይችላል፣ እኛ ቤት ግን ሽሮ ነው የሚቀመጥበት አባቴ። ይሄንን ነው የዚህኒት ቅባት ምናምን ነገር ሊመስል ይችላል፣ ግን አይደለም። ይሄ የእንጀራ መጋገሪያ ምናምን እንትን ነገር ነው የሚቀመጥበት አባቴ። እቺ ደግሞ አዲስ የገባች ጥሬ ቃናት ከብራዘር ጋር የመጣች ናት። ለወሳኝ ነገር ነው ማስቀመጫ ማድረገው ብላለች። እናየዋለን ይሄንን። ሌላ ደግሞ አለ እዛ ጋር የጭቃ ቅባት ዕቃና የካካዋ ዕቃ። እሱን ደግሞ በቀን 5 ቢሆን ታጥበህ ጨርሰህ እንድታስረክበኝ ብላኛለች። እኔ ማስረክባታለሁ። እስቲ እናንተ ቤት ምን አለ? ፎሎ ማድረጋችሁ እንዳደረሱ ይመቻችሁ። ግን እኔ ችግሩ ምን እንደሆነ ይገባኛል። ምንድነው መሰላችሁ? እዚያው ውጭ ሀገር ሲሆን የምትገዙት ነገር የታሸገ ነው ራሱ ቃሉ እና የኛ ደግሞ ባህላዊ ነው። ተፈጭቶ ምናምን በምን ይቀመጥ ሲገዛ እንደዛ ታሽጎ ምናምን አይደለም አይደል? ቤት ውስጥ የሚዘጋጁ ነገሮች። ስለዚህ ቴክኒክ ነው። ሰላም እዚህ ጋር ስመጣ አፈ እንደባበስክ ያስታውቃል። ፊት እርጥብ እንዳላወስ መብላቱንም ማወበልቻለሁ። እርጥብ ቤት ስገባ አንተን አስቤያለሁ። ለአንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት። አንተ ቀርናታም የቡዳ ልጅ ሁለተኛ እንዳደርስ በእኛ ቤት ደጅ። እንዴት እቀራለሁ በእናንተ ቤት ደጅ? ነገ ድግስ አለ አልቀርም ይላል። አንድ እርጥብማ እንዴት እከዳለሁ? ጓደኛዬ ነው ወስዳለሁ። እርጥብ ድንች ነው ከሰው አይበልጥም። ጓደኛ ነው አይለወጥም። በሐምሌ ቲቪ ኢትዮጵያ ሶፊ ስልኬን ሰርቆኛል ያሉ ልጅ በአሁኑ ሰዓትም ተገኝቷል። ምላሹንም በዚህ ቲክቶክ ላይ ሰጥቷል። በአሁኑ ሰዓትም ቢፍ ውስጥም የገቡ ይመስላሉ። ለማንኛውም እስቲ ቪዲዮን ጨርሱትና እናንተ ፍርዱን ስጡት። ለማንኛውም እኔ ግን ግራ ገብቶኛል። ይሄ ቪዲዮም ለሶፊ እንዲደርስ ሜንሽን እንዲሁም ሼርም አድርጉለት። እስቲ አይታችሁ እናንተ ፍረዱ። ምን እላለሁ መሰለኝ፣ አንድ ሁለት ነገር ብቻ ነው የምለው። ማስረዘመው ነገር ምንም ነገር የለም። ምክንያቱም እንተዋወቃለን ማለት ነው። በደንብ ስለምንተዋወቅ እዚህ ጋር መልክ ሰርተ ወይ ደግሞ ቪዲዮውን ቫይራል አስወጥተ ብቻ እሱ ሌላ ነገር ነው። እኔ ሰርቄክ አይደለም ወንድም፣ ግልጹ ልንገር አይደለ፣ ሰርቄክ ሳይሆን ገንዘቤን ወስጄ ነው። ገንዘቤን ብድሬን ያለህብህን ብድር መልሼው። አሁንም እሱ ብቻ አይደለም፣ እሱ ይገርማል። ቀሪውን ገንዘቤን ልክ ባለፈው ማለት ነው አፍንጫ ስር ገብቼ ወስደዋለሁ እንዳልኩ ቃሌን ፈጽሜያለሁ። እዚህ ደግሞ በጣም ነው የምኮራው ማለት ነው። በእናንተ እከክ የሆንክ ሰውዬ ማለት ነው። የትም እዚህ አዲስ አበባ ውስጥ ያለሁት፣ አንተም እዚህ አዲስ አበባ ቦሌ ነው አይደል የምትውለው? እኔም እዛ ቦሌ ነኝ አይደል የምውለው? እዚህ ጋር ምንም አይነት ትሪክ ያለ ካርታ መጫወት አያስፈልግም። የምትጫወት ከሆነ አንዴ ጀምራል ስሜን ያጠፋህበትም ማለት ነው። እኔ ዋጋውን ካላስከፈልኩ እኔ አይደለሁም ማለት ነው። አንድ ሁለተኛ ነገር ግን ምን ብለህ ነበር?
አይፎን 40 ፕሮ ማክሱን ረሳው እንዴ? ምን እንዳረጋችሁ ከጓደኞቻችሁ ጋር ለሁለት ሆናችሁ ምን አይነት ትሪክ ሌላ እንደሰራችሁት ይታረኩ ወይስ እንደዚሁ በቀላሉ በ25000 ብር የሚፈታ መስሎ ነበር? አይፎን 40 ፕሮ ማክስ 25000 ብር ካሰጠኝ ትራንስፈር አልሰራ ምናምን ብሎኝ ምን አይነት ሸዋሻ እንደሰራብኝ ረሳው። ስለዚህ ኤኒዌይስ አሁንም የስልኩንም ዋጋ ላይ ጨምሬ ቀሪው ብሬ አፍንጫ ስር ገብቼ ባለፈውም እንዳልኩ ቀሪው ብሬን ወስዳለሁ። በዚህ እመን ማለት ነው። ግን ህዝቡ የሚፈልገው ነገር ቢኖር ይሄ ሰውዬ የመጨረሻ አስማጭ እላችኋለሁ። አስማጭ ማለት ነው እሙሙ ፊት ትላንትናም በለቀቁት ቪዲዮ ላይ አይታችኋል ማለት ነው። ይሄ ቪዲዮ ምን ላይ ሰጥቶት ነበር እና ሰርቆኛል ብሎ እሱ በካሜራ የቀረጸውን አሳይቶ ነበር። አሁን እንግዲህ ደግሞ መልሶ ሶፊ ለዚህ ደግሞ መልስ ሰጥቶታል። ዋትስአፕ ፒፕል እንግዲህ አይታችኋል። እንግዲህ ቅዳሜ ዕለት ፖስት ያደረግነውን ቪዲዮ እንግዲህ አንድ ልጅ መጥቶ ከሱቅ ሰርቆ እንደሄደ በማስረጃ አቅርበን ነበረ። እንግዲህ ሌባ በቲክቶክ የሚመልስበት ጀነሬሽን ላይ ደርሰናል። ይገርማል። ቲክቶክ አካውንቱን ካያችሁት እንግዲህ ፎቶ ይሄንን ይመስላል። በጣም ብዙ ሰው እንግዲህ የተለያየ ኢንፎርሜሽን ልኮልናል። ከዚህ በፊትም የሰራቸው ሰዎች አሉ። ከዚህ በፊትም ያጭበረበራቸውና የሰረቃቸው ሰዎች አሉ። ከነሱ ጋርም ኮሚኒኬት አድርገናል። ጉዳዩን ለፖሊስ ሪፖርት አድርገናል። ከዚህ በኋላ እናንተ የሰጣችሁን ኢንፎርሜሽን ኮምፓይል አድርገን ነው ለፖሊስ ሪፖርት ያደረግነው። አድራሻውን እስካሁን ልናውቀው አልቻለም። ማግኘት ከቻላችሁና ቴሌግራም ላይ ብቻ አድራሻውን ከነገራችሁን አንድ ይበቃናል። ፖሊሶቹን ብዙ ያግዛቸዋል። እናመሰግናለን እንግዲህ እስካሁን ላረጋችሁልን ትብብርና እንግዲህ በዚህ ደረጃ እንዲዳረስ በማድረጋችሁ በጣም እናመሰግናለን። ይገርማል። በቃ ግን ግራ የሚያጋባ ነገር ነው። እንደው ፌክ ሰርቶት እንኳን ቢሆን ሶፊ ሄዶ ሲሰርቅ ምናምን ነው የሚታየውና በቲክቶክ ሆኗል። አሁን ከተሰፋፈጥን እኮ በቃ በለው በቅምቅማ ማስተርን ስትሰራ እንዲህ ነው የምትሆነው። አቀዳድ አንድ ጥያቄ ልጠይቅህ ወንድም አለ እባክህ። ፕሪንስ ለሀገሩ ባለው ፍቅር ወታደር ቢሆን ሰላምታ የሚሰጠው እዚህ ጋር ነው ወይስ የት ጋር ነው? አቢኮ አስፋልት ሲሻገር ግራና ቀኝ መስሎ ተፈቅዷል። ቀጥ ብሎ አይኑ ሾራራ ነው ይልከ አንተ ገና ሳትወርድ አይንም ባይነ ያገር ወይ እኔ ጋር የሆነ ፕሮጀክተር አለ ማለት ነው። እሺ ኳስ አብረን እናያለን። አቤልም ይመጣል። ፕሮጀክተሩን እዚህ ላይ አድርገን ሰፋ ግንባሩ ላይ እውነት ነው። ከፈለግን ሁለት ኳስ እናያለን። አቢ ቴኒስ ጌም ሲጮት ሳይሆን እንደዚህ ቆሞ ሁለት ነው። በቂ እንደሚሉ ታውቃለህ። እኔ ጋር ደግሞ አቢ ዳኛም ቫርም ሆኖ ኳስ ማጫወት ይችላል። የአቤል ሳቅን በጣም ነው የሚወጣው። እንቁላል ልጥል ነው እንዳንተ እንቁላል ልጥል ነው ፍሪዝ ማለት ነው። አራት ኮርና በተመሳሳይ ሰዓት ቴስታ መሻማት ይችላል። ለልደቱ ሻማ አጠፋለሁ ብሎ ሪንግ ላይ ታጠፋላል። በገዛ እጄ ላይ ምን ሆነሽ ነው ስልክ ማታነሽ? ወድቆብኝ መሬት ላይ ዝቅ አትበይ አላልከኝ? ታዲያ ይውላ ዕቃ ምን ስታረጊው ነው የጣልሽው? እየወደቀብኝ ነው ዝቅ እንዳትላክ። እውነትም በገዛ እጅ እንቅስቃሴ ጥሩ ነው። ጎንበስ ቀና ማለት ወክ ማድረግ በኋላ ለወሊድ ይረዳሻል ነው የሚባለው። ምን ሆነ ነው እንደዚህ የሚባል ቀልድ አለ። ብስጭት ብሎ ምንድነው ያበሳጨ ምናምን ነገር ይሏል። ባክ ባለቤቴ አላስቀመጣለችኝ። ምንድነው ሁሌ የምታወራው ስለ ቀድሞ ባለቤቷ ነው ምናምን ነገር ይለዋል። አንተ እድለኛ ነህ የኔ ስለሚቀጥለው ባሏ እያወራች
ሰላም ሰላም ሰላም፣ እንዴት ናችሁ? ሰላም እናንተ ሁለተኛ ዙር ሰርክል ሊያዘጋጁ ነው የኢትዮጵያ ሕዝብ። ሁለተኛ ዙር ሰርክል ከዛ ሙስሊም ሆኖ ከዛ ተመልሶ ኦርቶዶክስ ሆኖ ከዛ ፕሮቴስታንት ሊሆን ነው። አረ ሞታችኋል። አረ ቢስሚል። እኔ ሰሞኑን ቲክቶክ እያየሁ አልነበረም፣ ዛሬ ነው ቪዲዮን ያየሁት። አረ ሞታችኋል። እኔ ከና አንተ ምናምን እንዳትሉኝ፣ እኔ እዚህ የለሁበትም፣ የራሳችሁ ጉዳይ። አረ እኔ ራሱን የለሁበትም። በነገራችን ላይ ማንን ነው ግን ገብቷችኋል? ያለውስ ነገር ገብቷችኋል? ደሞስ ማንን ነው? እስቲ ከገባችሁ ማን እንደሆነ ኮመንት ሴክሽን ላይ ጻፉልን። የጓደኛ የሙያ ያሉኝ ፍርፍር ሰራው ብላ ፍርፍሩ ያው ዘይት እንደዚህ እየጨመቀ ፍርፍሩ እንደዚህ እየጨመቀ ይሄ ዘይቱ ላይ የራሱ አንድ ዶሮ ይሰራል። በቃ አትልፊ አንቺ ዶሮውን እዚህ ላይ እናቆላለን እንስራ። ይሄ ይቀመጣ ቤቲ እዚህ መርሳት የለብንም። እኔ ክርስቶስ ጌታና መድኃኒቴ ይሄ ፍርፍርና ትንሽ ያኔ ትንሽ ይሄ ወደ ፍርፍርነት መጥቷል። አያችሁ ትሪውን እዩ። በስመ አብ ኢየሱስ ያድን። በስመ አብ ወልድ መንፈስ ቅዱስንም ጭማቂው ጌታ ምስክር እንዴ ከዚያንስ በለ ጭማቂው ወደም እኔ ባያንን እንትን ነው የሚመስለው። ምች መድኃኒት ነው ምንድነው? ደምን ጉድ ኢየሱስ ያድን። የሰሪዋስ እሺ እናንተ ምን ይባላል እያነሳችሁ ጨማቂዎቹ ዴ ብራዘር እስቲ በላሽ 100 ብር አድርግ። 100 ብር አድርግ። ድፍኝ እሺ ዘርበዛብ ዘርበዛብ 10 ብር ይጎላል። 10 ብር ይጎላል። በቃ እሺ እንትን አድርግልኝ እንደው አንድ ነው 200 ድፍን አድርግ። 200 ብር አድርግ። በቃ እንዴት ነው በእናትህ? ፓስታ አለ እስቲ ስጪኝ በእናትህ። እሺ ይሄው ስንት ነው? 90 ብር። ይሄው ባባቢ እንትን አለ እንደ ሙያ አለ። እሺ ይሄው ስንት ነው? 20 ብር። እሺ 10 ብር ጠረበሽ። ስንት ነው? ይሄ 90 ያ 20 አንድ ላይ ስንት ነው? 110 እጄ ላይ ስንት አለ? 110 ልክ ነው። ልክ ነኝ። ልክ ነኝ። በይ በቃሽ። እሺ አባ ይመችሽ። እውነት ለመናገር ኖርማል ሰው ቢሆን አዎ ይሸወዳል ብዬ አስባለሁ። ሱቅ ውስጥ በእኛ ጊዜ እንግዲህ ሱቅ ውስጥ ያለው እንትና ነው እንዲህ የሚሸወደው። ትቀልዳለህ። ቲሸርት ያምራል አይደል? አያስፈልገውም። እንዴት አየው? እንዴት እንዳየውማ ነገረህ እኮ። ለምን ደግሞ የምጠይቀው? ምን ቲሸርት ያምራል እኮ ምርጥ ነው እኮ ምን አስባለህ? እንደዛ ነው የለመድኩት። ማለት አንድ ሰው ጥሩ ነገር ሲነግረኝ እኮ አይደል አላቋርጣችሁ። ግን ሆስፒታሉ የት እንደሆነ ታውቃላችሁ? አንተ እንደዛ ግን እኮ አቋረጥክን። አላቋርጣችሁ ብያለሁ። አቋረጥክን። ግን አላቋርጣችሁ ካልኩኝ ከዛ በኋላ የፈለገ ነገር ብናገር ባቋረጣችሁ ችግር የለውም። ማን ያለው እንደዛ? አላውቅም። እንደዛ ነው። እኔ አከብርሃለሁ። ግን አንተ ጸባይ እንዲህ በባለጌ አንተ ቆሻሻ አስፋልት ላይ የሚጣለው ቆሻሻ አለ። አንተ አስፋልትን እንዲህ ረግጠሃልን። እንደዛ ግን እኮ አላከበርከኝ። ያው አከብርሃለሁ ካልኩኝ በኋላ የፈለጉት ነገር ብል ችግር የለውም። ማን ነው እንደዛ? አላውቅም። አባባላችሁ ሁሉም ስህተት ነው። አንተ እውነትህን ነው። ግን ለምን ሆስፒታል የፈለግከው? እግሬ ላይ የሆነች ህመም ስላለችብኝ ነው። እኔን አዲስ በሽታ ነው። ከኔ ለቆ ወደ አንተ መሄድ ይችላል። አልፈልገውም። ግን እኮ እኔም ብለሃል። እንደዛ ለምጄ እኮ ነው። አንዱ የሆነ ሲታመም ምናምን ሰማ እኔን ምናምን እላለሁ። አባባላችን ሁሉም ስህተት ነው። አባባላችን ስህተት ነው። አባባላችን ስህተት ነው። ፋዘር ሁሉም አባባላችን ስህተት እኮ። አባባላችን ሁሉም ትክክል ነው። ናና አንተ እኔ ክብ ጭንቅላት አየህ። አሁን ስመጣ እንዲህ ያለ ጭንቅላት እመጣለሁ። መጣው በነገራችን ላይ ቦብ ማርሊንን በአይኔ አይቼዋለሁ። ኖ woman no cry ሲል ሰምቼዋለሁ። ያን ጊዜ አረንጓዴ ቢጫ ቀይ ልብሱን ለብሶ ጊዮን ሆቴል እኛ ሲዘፍን ማርሊን አለማወቄ አዝናለሁ እስከዛሬ ድረስ። እባክህን ሰው ያስወርዳችሁ ሙሉ ቀን ይስፈን ነበር ምን ኧረ እባካችሁ ቦብ ማርሊ ሆኖ ይለናል። አስወርደው እንላለን። ኃይሌን ጉድ በሉት።
ይገርማል። ይገርማል። እኔ በቅርብ ቀን ያየሁት ይሄን ቪዲዮና ገርሞኛል በጣም ኃይሌ ይመተዋል በደንብ አይደል? በምስሉ ላይ የምትመለከቱት አትሌት ዛሬ በያዘው መልእክት ውድድሩን ከጨረሰ በኋላ በያዘው መልእክት የተነሳ በዓለም አቀፍ ሚዲያዎች ትኩረትን አግኝቷል። አትሌቱ የያዘው መልእክት ምንድነው? መልእክቱ እንዲደርስለት ቪዲዮውን ሼር በማድረግ እንደዚሁም ደግሞ መልእክቱን ሼር በማድረግ አትሌቱ ልታበሩት ይገባል። የብዙዎች መልእክት ነው እየተባለ ነው። በተለይ አንዳንድ ሰዎች መልእክቱን ካነበቡ በኋላና ካዩ በኋላ እሱስ በዓለም አቀፍ መድረክ ላይ ወጥቶ ይሄንን ድምጹን አሰማ፣ እኛ ደግሞ ባለንበት ሆነን ድምጻችንን ለማሰማት መድረክ የተነፈግን ሰዎች ምን እንሁን ሲሉ አስተያየት ሰጥተዋል። ስለዚህ የእሱ መልእክት ማሰራጨቱ የብዙዎችን መልእክት እንደ ማድረስ ይቆጠራል ተብሎ ይታሰባል። በምስሉ ላይ የምትመለከቱት አትሌት ኃይለማርያም አማረ ይባላል። በቻይና ፉጂያን ግዛት ውስጥ በተደረገ የዳይመንድ ሊግ ውድድር ላይ 5ኛ ነው የወጣው። 5ኛ ወጥቶ ሲያጠናቅቅ ግን በእጁ አንድ መልእክት ይዟል። ከዚህ በፊት በርካታ አትሌቶች በውድድር ካጠናቀቁ በኋላ መልእክት ማስተላለፋቸው ይታወሳል። ለምሳሌ መሰረት ደፋር የቅድስት ማርያምን ምስል ከጀርሲ ውስጥ አውጣ ማሳየቷ የሚታወቅ ነው። እነ ለሌሳ የኦሮሞ ፕሮቴስትን ያስተዋወቁበት ይታወቃል። ይሄ አትሌት ደግሞ ኃይለማርያም አማረ እኔ ቁጥር አንድ ሀብታም ነኝ፣ የምቆጥራቸው ብርና መኪኖች ስላሉኝ አይደለም፣ ፈጣሪ ጤነኛ አድርጎና ሰዎችን ያልበደልኩ ወንጀል ከትውልድ መንደሬ እስከ ዓለም አቀፍ ታሪክ መዝገብ የሌለብኝ ንጹህ ወንድማችሁ ነኝ። በልጅነት እድሜ ብቸኛዋን የሰራሁትን ቤቴ ንብረቴን በአስቸኳይ መልሱልኝ ብሏል። እንግዲህ መልእክቱ የሚመለከታቸው አካላት እንደሚደርሳቸውና ለአትሌቱ መፍትሄ እንደሚሰጡት ይጠበቃል። ተስፋ የምናደርገው ምስ ነው። በዛሀበሻ ላይ ስለዚህ አትሌት ከተሰጡ በርካታ መልእክቶች በፌስቡክ ገጻችን ላይ ማለት ነው አንዱ ምን ይላል መሰላችሁ? መንግስት ህጋዊ ቤት ብሎ ካርታ ሰጥቶ መብራትና ውሃ ገብቶልህ ኮብልስቶን ተነጥፎልህ ተመስገን ብለህ ተኝተህ ቤት በእስካቫተር ተፈንቅሎ ቤት አልባ ስትሆን ህሊና ላለው ሰው ከባድ ነው ይላል። እንግዲህ እሱ ስድሩን አግኝቶ ዓለም አደባባይ ላይ ሄዶ እንግዲህ ብሶቱን ተንፍሷል። ያው ለሀገር የሚጠቅሙ ሰዎች ስለሆነ ይህን ተመልክተው ደግሞ ተወርሶበት ወይ ፈርሶበት ከሆነ ቤቱን ቢመለስለት አሪፍ ነው እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔን ከሚደግፉት እንዴ መንሱር ጀማል ጋር ሄደ ምንድን ነው የገጠመህ? ወይኔ መንሱር ሻ አንድ ፕሮፖዛል ያስኩና በጣም እንደዚህ ባለሀብት ነው ምናምን ተብዬ በቃ እኔ ትልቅ ባለሀብት ጋር ሄድኩ ነው። እሺ ከዛ ብደውልለት ረቢ ኢየሱስ ክርስቶስ እና ከዛ ለካ ቲክቶከር ነው ደረሱ። በነገራችን ላይ ስለ እኩልነት ስናወራ በህገ መንግስታችን በፊት በተደረገው መሰረት ባለሀብት ሆነ ድሃ፣ ነጭ ሆነ ጥቁር ማንም ሲበደር እኩል ድምፅ በመሆን ነው። ደጉላው ነኝ። ቀደም ሲል ያዳመጣችሁት ቪዲዮ ድምፃዊ ቃቂ ተስፋዬ ይባላል። የተለያዩ ነገሮችን በመናገር በመንሱር ጀማል ላይ ጥፋተኛ ሊያስብለው የሚችሉ ነገሮችን ተናግሯል። የተናገራቸው ነገሮችን ብንመለከት ባለሀብቶች መንሱርን እርዱት፣ መንሱር ጀማል ባለሀብት አይደለም ቲክቶከር ነው በማለት ስም ማጥፋትና የሐሰት ሐሜትን ተናግሯል። እነዚህ ነገሮች በፍትሐ ብሔርም በወንጀልም የህግ ተጠያቂነት የሚያስከትሉ ነገሮች መሆኑን አርቲስቱ ማወቅ አለበት።
በሀገራችን የወንጀል ሕግ አንቀጽ 618 ላይ በግልጽ እንደተመለከተው አንድ ሰው ስለ ሌላ ሰው እንዲህ ያለ ነገር አድርጓል በማለት ሐሰት ሐሜት ማድረግ በወንጀል እንደሚያስጠይቅ ተደንግጎ ይገኛል። ከዚህም ባሻገር በፍትሐብሔር ሕጋችንም አንድ ሰው ያለው መልካም ስምና ዝና እንዲወሰድበት፣ እንዲጠላ፣ እንዲዋረድና እንዲሳቅበት ለሶስተኛ ወገን ስም የማጥፋት ንግግር ያደረገ ሰው በፍትሐብሔር ጥፋተኛ ሊባል እንደሚችል ተደንግጎ ይገኛል። ስለሆነ ይህንን ንግግር ያደረገው አርቲስት ይህንን ሀሳብ ያቀረበው ሚዲያው መንሱር ጀማልን በግልጽ ይቅርታ ሊጠይቁት ይገባል። ይህ ካልሆነ መንሱር ጀማል ጉዳዩን ወደ ፍርድ ቤት ቢወስደው ሁለቱም ተጠያቂነት ሊያስከትል የሚችል ነገር አድርገዋል። አዎ በሐሰት ምናምን ከሆነ ያለ ስም ከሆነ ትክክል ነው፣ ህጉ መከበር አለበት፣ ምንም ጥያቄ የለውም። እና ግን ሀብታም አይደለም ወይንም ሀብታም አይመስለኝም ብሎ መናገር ግን ግዴታ ሀብታም ነው ብለህ እመን ሊባል ነው። እንዳለው ስም ማጥፋት ከሆነ ምናምን ከሆነ አዎ። ግን አሁን ከተናገረው ውስጥ ያናክል እንትን ያደርገዋል ብዬ አላስብም። ግን ህግ ሊኖር ይችላል። ምናየው ነው። በጣም ሌባ ነበርኩ። በጣም ከምነግርህ በላይ ይሄ ልጅ ይሞታል የምባል ሰው ነኝ። በእውነት በምን ይሞታል? በቃ ይሄ ልጅ ይሞታል። በቃ ምንም በቃ ለኛ ምናምን ነበር ከታ የሚሞት ሰው ነው የምባል ነበርኩኝ። እና ማንም ሰው አሁን ይገርማቸዋል። የሚገርም ባለፈው አንድ ድሮ የሚያቀይ ልጅ አግኝቶኝ የዛሬ 8 ዓመት ምናምን የሚያቀይ ልጅ አግኝቶኝ በህይወት አለ አለኝ እና በጣም ደነገጥኩ። እግዚአብሔርን በጣም ነው የደነገጥኩት። ማለት ግን በቃ እግዚአብሔር ብዙ ነገር አድርጎልኛል። ይሄንን ነው የማስብበት እኔ። ልክ ሰዎች እንደዚህ ሲሉኝ ምናምን ነገር ለካ ብዙ የተደረገልኝ ሰው ነኝ። ገብቶሃል አይደል? ያንን ነው የማስበው እና ያ ነው አይደል? አዎ ጥብስ ነበርና ምን ነው በጣም ነበር። በጣም ሌባ ነበርኩኝ። አዎ በጣም ሌባ ነበርኩ። አረ ኪሱን አልያዘ ካላስቸገር አንዳንዴ ሰማይ ወጣ እንዴ በስማ በጣም ሌባ ነበርኩ። በጣም ከምነግርህ በላይ እንደዚህ የሚወስዱ ነው ወይስ በቃ እንደዚህ በሲስተም ምናምን ነገር ከቤት ራሱ እንደዚህ እንደዚህ ወስድ ነበር። እንዳልኩ ነው እጠጣ ነበረ ምናምን ተራ አስከባሪ ነበርኩኝ የሆነ እድሜ ላይ። አዎ ከባድ ነው የሆነ ላይፍ ማደርባል። አዎ ያው በጣም እንትን ነው ያለ እድሜ ነው ባይዘው። እኔ በ15 ዓመት በ14 ዓመቴ ነው ኮኛክ ምናምን ነገር መጠጣት የጀመርኩት። የሚገርም በ14 በ15 ያረቀ አይነት ነው ኮኛኛ እና ሰው አሁን እንደዚህ ሲያይኝ ምናምን ትልቅ ነው የምመስለው። እድሜ ምናምን በጣም ትልቅ ነው ምናምን ነው መስለው እንደዚህ ሳወራ ምናምን። ግን በሆነ አመታት ውስጥ በተለይ ከ14 ከ15 ዓመቴ ጀምሮ እስከ 21 ዓመቴ ባለው እንትን ውስጥ ነው ተማሪ ያለው ጀምሮ ነው የጀመረው ያ ነገር ይመጣጣቱ ምናምኑና ግን እግዚአብሔር ይመስገን እንኳን ሆነ። የምሬን ነው የምልህ እንኳን ሆነ ሁሉም ነገር እንኳን ሆነ። ይሄ እንትን ስልክናም ከሚቀበሉት ውስጥ ነበርሽ እንዴ? ከትምህርት ስል ነው በጣም እናረግ ነበር። በጣም እንደዛ ወይኔ ኖኪያ 2100 ደግሞ በእነዛ አንተ ጊዜ በእርግጠኝ ኖኪያ ምናምን አይደለም። አረ እንትን ነው S4 በዛ ሰዓት ምን መሰለህ S4 አይፎን 3S ሶኒ ኤክስፒሪያ ብላክቤሪ ከማረሳቸው ኖኪያ C3 ከማረሳቸው ዚላታ ኖኪያ C3 የምትባል እንደሷ አለች። ሌላ ደግሞ አነስ ያለች አለች ኖኪያ C3 የምትባል ሚሞሪ ራሱ አትምሩም። ሚሞሪ አሁን ለምሳሌ ተሽጦ ምናምን እንደምታረጉት አንዴ ምን ታያለህ? ስንት ነገር ይደረግበታል። በዛኔ ብሩም አሪፍ ነው። ጀማም ደግሞ ኮንክ ለጀማው ስለሆነ ብዙ ነን፣ እንበላለን፣ እንጠጣለን ምናምን የሚያልቅ አይመስልህም እኮ 1000 ብር በዛ ሰዓት የሚያልቅ ይመስላል። እንኳን ፈጣሪ ለዚያ በቃ እንኳን ገላገለ። እንደዚህ አይነት ህይወት ታሪክ አሳልፈው ሲለወጡ ነው ታሪኬን ቀያሪ የሚል መዝሙር አድርገው ኮንተንት የሚሰሩት አንዳንድ ህፃናት ምንም ሳይጀመር በሱ ተቀየረ ምናምን ህይወት የሚለው አሉ። ግን የናሆም ግን የሚገርም መቀየር ነው። ሴቶች ስክሮል አድርጉት
እሺ ወንዶች ይሄ ማኑዋል መኪና እየነዳን የካምቢዮ ማርሽ ምናምን ኦኬ አሁን ቸኮቹ ወጥተዋል እነሱ ፊት ለማውራት ብዬ ነው አሁን እንግዲህ ያደረገችንን ታውቃላችሁ ምንም የሚነገር ነገር የለው አዳም ለሔዋን ጊዜ ቢሰጣት ኖሮ እባቡ ቤት በኩል ያገኛት ነበር ነው እንደሜ ባንተና በፍቅረኛ መሐከል እባብ እንዳይገባ በቂ ጊዜ ስጣት ነው ምለ እባቡ ገብቶ ያመጣውን ጉድ እንግዲህ አይታችኋል ረዳ ልጆች የእባብ የሆነ ሰው በስቷል ዘመኑ ከፍቷል ነው ምላችሁ ጠንቀቅ ነው ጠበቅ ነው አይ በጣም አሪፍ መልእክት ነው ሰሞኑን እንግዲህ ደግሞ ሌላው አነጋጋሪው አስኬሬ እንደሾ እንግዲህ ሴትነትን በተመለከተ አንድ ጽሁፍ ጽፏል እስቲ እንስማው የድምጻዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ይላል ድምጻዊው ሴት ልጅ በፍቅር አታብድም በማለት ይናገራል ምክንያቱም ሲያስቀምጥም ሰው አታፈቅርም ሴት ልጅ የምታፈቅረው የወንድ ልጅ ብቁነት ወይም ኳሊፊኬሽን ነው ብር ቁመና እና ደህንነት ይሄ ነው ዋና መለኪያዋ ይሄ ደግሞ ፍቅር አይባልም ሲል ምክንያቱን ደርድሯል እስኪ ሀብታም ሴት አፈቀርኩ ስትል የሰማለ የለም አትልፋ ምክንያቱም የብቃት ወይም ኳሊፊኬሽን ጥያቄ የለባትም ምናልባት መውለድ የልጅ ፍላጎት ብቻ እንጂ በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም ብቻ በክብሩ አትምጣበት እንጂ ሲል ሐሳቡን አስቀምጧል የድምጻዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው በሐሳቡስ ምን ያህሎቻችሁ ትስማማላችሁ ዛሬን ለነገ እንኑር መልካም ጊዜ እንግዲህ ሴት ልጅ ሁሉ ነገር ከሞላላት አታፈቅርም አይነት ሐሳብ ያለው ነው እናንተ ምን ትላላችሁ እኔ በበኩሌ አንዳንድ ነገሮች ሙሉ ለሙሉ ልክ ነው አይደለም ምክንያቱም ሰዎች እስኮን ድረስ ፍቅር ለሁላችንም የተሰጠ ነገር ነው ማንኛውም ሰው ያፈቅራል ብዬ ማመን ሰው ነኝ እኔ ግን ምድር ላይ ያለው ነገር ደግሞ ስታዩት እንዲህ ለማለት የሚገፋፉ ደግሞ ምክንያቶችም እንዳሉ ሳንዘነጋ ማለት ነው ተይ ፍታትሽን ያፍራለሁ እረተድሽ ተይ ፍታትሽ ያፍራለሁ እንኳንስ ተቀርተሽ ድሮም ለኔ አይና ፓረኝም ጉዳረገ አይነ እኔ ግን ከኢየሱስ ያዘ ፍቅር ዓለም ሁሉም ፍቅር ሀብት ሞሎ ፍቅር ዓለም ሁሉ የውኑሬ ነበር የሰበታ ጎመን ቅጠሉ ሰፋፊ እሷ ዝምተኛ ቀሚሷ ለካፊ ወዮልው ሳሎሳ አረሚያቺሳ አሬ ከባድ ማኖይ ጊዳና አሹጋናያና እንደዚህ የተለፋበት ይሄ ሁሉ በጉጉት ሲጠበቅ የነበረው የሙዚቃ አልበም መቼ ሊወጣ ቀን ተቆርጠለት ግንቦት አንድ ልደትዬ ቀን አክቹሊ ስፒሪቹዋል ነገርን ከሙዚቃ ጋር ባላገናኘው ደስ ይለኛል ግን እንደኔ ስሜት እኔ ልደትዬ ብዙ ነገሮችን አሳልፌያለሁ ብዙ ከልጅነት እስከ ዕውቀት ማለት ነውና ልደትዬ ቤተክርስቲያን ገብቼ እናትና ልጁን ጠይቄ ያጣውት ነገር የለም እና ይሄም አልበምም ደግሞ በቃ ፈጣሪ ረድቶኝ ነው ያለቀው እንጂ እኔ አንድ ወር አራሶኝ ስቱዲዮ ገብቻለሁኝ እና የገባሁበትም ብዙ ምክንያቶች አሉኝ አንዳንዴ ስራህን ሌላ ቦታ ተሰማዋለህ ምናምንና በቃ ባለቤቴን አስቸግሬ በፋይናንሻል እንዲደግፈኝ አድርጌ በቃ ወደ ስቱዲዮ ነው የገባሁትና እንደዚህ ብዙ መስዋዕትነት ከፍዬበት ያለቀ ስራዬ ለኔ ሚኒንግ ባለው ቀን ቢሆን ደስ ይለኛል እኔ ወደዚህ ሳምንትም ወይ ወደዛ መግፋት እችላለሁ ግን ለምን ስፔሻሊ አንድ ከቤቴ ፊት ለፊት ነው ቤተክርስቲያኑና ምንም በቃ የብዙ ነገሬ በቃ ማመስገኛዬ ምን ምዛን እኛም እናቀሽ እንጂ ጋብዝንሽ በድምጻዊነትሽ ነው ከዛ ደግሞ እግዚአብሔር በሰጠሽ ጸጋ ዩቲዩብ ላይ ነው የሚወጣው የራሴ የዘቢባ ግርማ ኦፊሻል ዩቲዩብ ቻናል ላይ ስለዚህ ዘቢባ ግርማ ኦፊሻል የሚባል ቻናል አለ ስንት ሰብስክሪፕሽን አለ 57000 በላይ ሰብስክራይብ አለ 57000 ሰብስክራይብ ያለው የዘቢባ ግርማን የዩቲዩብ ቻናል
ሁላችሁም አሁን ስልካችሁን አውጡና ሰብስክራይብ አድርጉና አሁን የጓጓናቸውን ዘፈኖች እንሰማቸዋለን ማለት ነው። በቀጣይ ደግሞ ጄኤፍኤም እንጠብቁ። ያው ጄኤፍኤም በጣም ለአርቲስቶቻችን በጣም ስራዎች መሰማት ትልቅ አስተዋጽኦ የሚያደርግ ጣቢያ ስለሆነና ተደማጭና ተመራጭ ስለሆነ በጄኤፍኤም ላይም አዲሱ አልበም ሲወጣ ያው በደንብ ተሰሙታላችሁ። በጣም ብዙ ጊዜ ግን አከራካሪ ነገሮች አሉ። ምንድናቸው? ለምሳሌ የኮንሰርት የሙዚቃ ዝግጅቶች ድግሶች ሲኖሩ ከሃይማኖታዊ በዓል ጋር አያይዘው ማድረግ እንዲያቆሙ ብዙ ጊዜ ይጠየቃል። እንዲሁም ደግሞ በግል ደግሞ አልበም ሰርተው ሙዚቃ ሰርተው እንግዲህ ፈጣሪ ረድቶኝ ምናምን ሲሉ እንደዚህ አይባልም የሚሉ ሰዎች አሉ፣ የሚሉ ወገኖች አሉ። ግማሹ ደግሞ በቃ ስኬቱ ስለሆነ ፈጣሪ ነው ቢል ችግር የለውም የሚሉ አሉ። እኔ የትጋነ ብትሉኝ ባያገናኙት ባይነኝ። ባያገናኙት በቃ አለ አይደለ እንደ ስራ ዝም ብሎ መስራት፣ ከዛ ደግሞ መድረክ ላይ ሲመጣ ያንን እነሱ አለውበት በሚሉት ሃይማኖት ውስጥ ያልተፈቀደ ነገር ስለሆነ አገናኝቶ ከዛ ጋር መናገሩ ጥሩ ነው ብዬ አላምንም። እንግዲህ ለሷ ግን ስሜት ስለሚሰጣት ተናግራለች። እናንተስ ምን ትላላችሁ? አግባብ ነው ወይ? እናንተስ ብትሆኑ እንደዚህ ታገናኛላችሁ የሚለውን እስቲ ሐሳባችሁን ኮሜንት ላይ አጋሩ። ያሳዝናሉ በጣም። ያው ያባረሯቸው ይመስለኛል እንግዲህ ደንብ ምናምን ይሁት ብዛታቸው። ያው እንግዲህ እንደሚታወቅ ነው ዋናው ማወቅ ያለብን ምንድነው እነዚህ ሰዎች ለመስራት ነው ትግል እያደረጉ ያሉት። ለመስረቅ ምናምን ሳይሆን ለመስራት ነው። ሰርተው እንግዲህ ከጀርባቸው ልጅ ያለው ይኖራል፣ ወንድምት ያለው ይኖራል፣ ደካማ እናትና አባት ያለው ይኖራል እና የነዚህን ሰዎች ጀርባ ማየት ያስፈልጋልና መፍትሄ እንዲያገኙ የሚደረግበት መንገድ ቢኖር ጥሩ ነበር። ዋው ይመቻቹ። ጤና ይስጥልን። በጣም የሚገርመው 300 ሺህ ገባው። እንኳን ደስ ያሉት። ጋብለስ አሜሪካ ጋብለስ ኢትዮጵያ። እሺ ዛሬ ትንሽዬ ሞዴል ላሳያችሁ እንዴት እንደሆነ። ሞዴል እንዴት ነው? ጌም ላይ ያለ እንትን ነው፣ ካርቶን ነው የመሰለው ሰውየው። እሺ ሞዴል አረጋችሁኝ አይደል? ሞዴል ዳዊት 300,000 ፎሎወር ናው። የሚገርም ሰውዬ እኮ ነው። የሥራ ሰው ነው ደግሞ። አሁን ደህና መተ አይ ፎሎወር ሄድ እሺ እንደ ምን በጣም እኮ የሥራ ሰው የሚገርመኝ ሰውዬ ነው። ግን አንዳንዴ በቃ ሽው ይልበታል። ጡት መቁረጫና ከሰል ማውጫ ልዩነቱን ነበር ያስረዳው። ታሪኩ እንዲህ ነው። በመንገዴ ዛሬ 2 ወጣቶች አስቆሙኝ። የዚህን አይነት አለባበስ ያላቸው ምንድነው ስል ሚሽነሪ ምንድነው ሚስዮናዊ የወንጌል መልእክተኛ ነው የሚባለው። አንድ ጊዜ ቆም ያሉኝ እሺ አልኩ። በዚህ ጊዜ ነበር አንድ ታሪክ ትውስ ያለ ትውስ በ1506 በስፔን የተወለደ አንድ ሚስዮናዊ የወንጌል መልእክተኛ ነበር ይህንን አደረገ ሲሉ አርቲክሎች መጽሐፍት የሚያሳዩት ላሳያችሁ። ይህ ሚሽነሪ ታዲያ ያደረገው ይህ ነበር። ያላመኑ የዘሞቱ የዋሹና ያስወረዱ ሴቶች በጠቅላላ በዚህ በምትመለከቱት መቆንጠጫ አይደለም ስሙን ማን እንለዋለን? ብረስት ሪፐር እንለዋለን። ጡት መገንጠያ። በዚህ በጡት መገንጠያ
ያፈነገጡ ሴቶችን ምን ይደረጋል ማለት ነው። ስፔናዊ ተወላጁ ሚሽነሪ ታዲያ እውነተኛ ሃይማኖትን ለማስረጽ ብሎ ያሰበበት መንገድ ይህ ነበር። በጃፓን፣ በቻይና፣ በስፔን በተጓጓዘበት ወቅት አላምን ያሉ ሴቶች ምን ይደረጋሉ ማለት ነው። አጠቃቀሙ እንዴት ነው ትሉኝ ይሆናል። ብረስት ሪፐር፣ ስፓይደር ሌግ፣ ስፓይዲ ይሉታል። ይህንን ብረት በመጀመሪያ ምን ያደርጉታል? በእሳት ይጠብሱታል ወይም ደግሞ ያግሉታል። በመቀጠልም ጉዳይ አስፈጻሚ ወይም ደግሞ ኤክስኪዩተሩ ይህንን ብረት ይይዝና ሴቷን ጥግ በማስያዝ ምን ያደርጋል ማለት ነው። ይህ ካልሆነ ደግሞ ምን ይደረጋል? ብረቱ ከግድግዳ ጋር ይደረግና ሴቷን አስጠግቶ መቦጨቅ፣ የተቀረውን ደግሞ ምን ማድረግ ማለት ነው? መፈቅፈቅ። ይህ ስላችሁ በጣም የቆየ ታሪክ ምናምን የሚመስላችሁ አላችሁ። ዩሮፕ ውስጥ ከ12ኛው ክፍለ ዘመን እስከ 16ኛው ክፍለ ዘመን በስመ ጥንቆላ እነኚህ ሴቶች በዚህ መልኩ የሚቀጡ ነበሩ። በየፊልሙ የምታዩት ዊች ክራፍት ምናምን እየተባለ የመግደል ስነ ስርዓቱ ህጋዊና ዓለም ያወቀው ሴቶች ላይ ይደረግ የነበረው። ይህ የጡት መገንጠያ ታዲያ እስካሁን ድረስ በሙዚየሞቻቸው ውስጥ የምታገኙት ይሆናል። እኔ ለካ በሐሳብ ጥርግ ብዬ ቆይቼ ለካ አሁንም እዛው ነበር ያለሁት ከነሱ ጋር እያወራሁ። ከዛ ነበር ይሄን ያደረገው። አዎ መጣው። ኧረ ቢሮ እናወራለን፣ ቀላል እናወራለን። ሐላቃችሁ ለማያውቃ እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡ ነው። መልካም ጊዜ። ባይ ባይ።